ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ የራዮ ቫልካኖን የግራ መስመር ተመላላሽ ተጫዋች ፔፕ ቻቫሪያን ለማስፈረም ከጫፍ ደርሷል። ቼልሲ ከልጁ ጋር በግል ጉዳዮች ዙሪያ ላይ ስምምነት ላይ መድረሳቸው እየተዘገበ ይገኛል። ይህንን ጉዳይ በቀዳሚነት እንመለከታለን። የስፔኑና የዓለማችን ኃያሉ ክለብ ሪያል ማድሪድ ኢንዞ ፈርናንዴዝን እንደማይፈልገው በመግለጫው አሳውቋል። የሪያል ማድሪድን ይፋዊ መግለጫ እንመለከታለን። የቻሎባ ወኪል ቻሎባ ወደ ኢንተር ሚላን የሚያደርገውን ዝውውር ለማጠናቀቅ ጣሊያን ይገኛል። የቻሎባህን ዝውውር የተመለከተ መረጃ የማጋራችሁ ይሆናል። የእንግሊዙ ኃያል ክለብ ማንቸስተር ሲቲ ማሉ ጉስቶን ለማስፈረም ከማሉ ጉስቶ ጋር በግል ጉዳዮች ዙሪያ ላይ ስምምነት መድረሱ እየተዘገበ ይገኛል። ስለዚህ መረጃ የማጋራችሁ ነገር ይኖራል። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ቼልሲን ይዞ በይፋ ልምምድ የሚጀምርበት ቀን ይፋ ሆኗል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ቼልሲ ፉትቦል ክለብ የራዮ ቫልካኖን የግራ መስመር ተመላላሽ ተጫዋች ስፔናዊውን ፔፕ ቻቫሪያን ለማስፈረም ከጫፍ መድረሱ እየተዘገበ ይገኛል። ይህ የ28 ዓመት ስፔናዊ ድንቅ የግራ መስመር ተመላላሽ ተጫዋች ለቼልሲ የመጫወት ፍላጎት እንዳለውና ወደ እንግሊዝ ሄዶ መጫወት እንደሚፈልግ በይፋ አሳውቋል። ከቼልሲም ጋር በግል ጉዳዮች ዙሪያ ላይ ስምምነት መድረሳቸው ነው እየተዘገበ የሚገኘው። የቼልሲ ወኪሎች ከራዮ ቫልካኖ ኃላፊዎች ጋር መነጋገር እንደጀመሩና በሳምንታት ውስጥ የዚህ ልጅ ዝውውር ይጠናቀቃል ተብሎ ይጠበቃል። ቼልሲ ያለበትን በተለይ በግራ መስመር በኩል ያለውን የተመላላሽ ችግር ለመቅረፍ በሚል ነው እንግዲህ ይህ የ28 ዓመት ልምድ ያለው ተመላላሽ ተጫዋችን ለማስፈረም ከልጁ ጋር ስምምነት ላይ የደረሰው። በተለይ ማርኮ ኩኩሪያ ከቼልሲ መውጣቱን ተከትሎ ቼልሲ ሁነኛ ተጫዋች እየፈለገ ይገኛል። ለዚህም እንግዲህ ፔፕ ቻቫሪያ ቀዳሚ ተመራጭ ሆኗል። ቼልሲ በልጁ ዙሪያ ላይ ስምምነት ላይ ደርሷል። አሁን ቼልሲ የሚቀረው ከራዮ ቫልካኖ ኃላፊዎችና ባለስልጣናት ጋር በገንዘቡ ዙሪያ ላይ ስምምነት መድረስ ይሆናል። እንግዲህ ራዮ ቫልካኖ ለዚህ ተጫዋች የሚፈልገው አጠቃላይ የገንዘብ መጠን ከ10 እስከ 20 ሚሊዮን ፓውንድ ይሆናል ተብሎ ይገመታል። ምክንያቱም 28 ዓመቱ ነው፣ እድሜውም ገፍቷል። ስለዚህ ያን ያህል ከፍተኛ ገንዘብ ይጠይቃል ተብሎ አይጠየቅም። የዝውውሩ ሁኔታ በጥሩ ሁኔታ በተሳካ ሁኔታ እየሄደ እንዳለና የዝውውሩም በሳምንታት ውስጥ ይጠናቀቃል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር የሪያል ማድሪድን መግለጫ እንመለከታለን። የስፔኑ ኃያል ክለብ ሪያል ማድሪድ ኢንዞ ፈርናንዴዝን በተመለከተ ይፋዊ መግለጫ አውጥቷል። በመግለጫው ሪያል ማድሪድ እንዳመለከተው ከሆነ ስለ ኢንዞ ፈርናንዴዝ እየተወራ ያለው ነገር ፍጹም ሐሰት ነው ሲል አስተባብሏል። ሪያል ማድሪድ ልጁን ለማስፈረም ይፈልጋል፣ ከልጁ ጋር ኢንፎርማል ወይም ደግሞ ቀጥተኛ ያልሆነ ንግግር ጀምሯል የሚሉ ወቀሳዎችና እንደዚሁም የሚሉ ሐሳቦች እየተሰነዘሩ ይገኛሉ። ይሄ ፍጹም ውሸት ነው። እኔ ከኢንዞ ፈርናንዴዝ ጋር እንደዚሁም ከወኪሉም ጋር ምንም አይነት ግንኙነት አላደረኩም። በተጨማሪም ኢንዞ ፈርናንዴዝንም የማስፈረም ፍላጎት የለኝም ሲል ሪያል ማድሪድ በይፋ መግለጫ ሰጥቷል። እንግዲህ በርካታ መገናኛ ብዙሃን ከዚህ በፊት ሪያል ማድሪድ ልጁን የማስፈረም ፍላጎት አለው፣ ጆዜ ሞሪኒዮም ልጁን ማስፈረም ይፈልጋሉ የሚል ተደጋጋሚ ሐሳቦች ሲነሱ ነበረ። እንግዲህ ሪያል ማድሪድ ይህንን ነገር ፍጹም ውሸት ነው ሲል አስተባብሏል። እንግዲህ ኢንዞ ፈርናንዴዝ በግል ደረጃ ሪያል ማድሪድ የመጫወት ፍላጎት አለው። በተደጋጋሚ ባደረጋቸው ኢንተርቪዎች ወደ ማድሪድ ሄዶ መጫወት እንደሚፈልግ በይፋ አሳውቋል። ነገር ግን በማድሪድ በኩል የተሰጠ ምንም አይነት ይፋዊ መግለጫ አልነበረም። ነገር ግን ለምን መግለጫ አይሰጥም፣ ያለውን ነገር ለምን አያሳውቅም የሚሉ ሐሳቦች እንግዲህ መበርከታቸውን ተከትሎ ሪያል ማድሪድ እንግዲህ በይፋ እንዳስታወቀው ከሆነ ኢንዞ ፈርናንዴዝን የማስፈረም ፍላጎት የለኝም፣ ከዚህ በፊትም ከልጁ ጋር ምንም አይነት ግንኙነት አላደረኩም ሲል ሪያል ማድሪድ በመግለጫው አስተባብሯል። ከዚህ በኋላ እንግዲህ የኢንዞ ፈርናንዴዝ ዕጣ ፈንታ ምን ሊሆን ይችላል የሚለው ጉዳይ የሚጠበቅ ነው። ዣቪ አሎንሶ ልጁን በስታንፎርድ ብሪጅ ለማቆየት አንዳንድ የመግባባት ስራዎችን እየሰራ እንደሆነ ታውቋል። ስለዚህ ሪያል ማድሪድ የማይወስደው ከሆነ በቼልሲ የመቆየቱ ነገር እርግጥ እየሆነ ይመስላል።
ወደ ሌላኛው ዘገባ ስንሸጋገር ቻሎባህን እናገኛለን። የቼልሲ የመሃል ተከላካይ የሆነው ቻሎባ ወደ ኢንተር ሚላን ለማምራት ከጫፍ መድረሱ እየተዘገበ ይገኛል። የቻሎባህ ወኪል የቻሎባህን ዝውውር ለማጠናቀቅ ጣሊያን ተገኝቶ ከኢንተር ሚላን ኃላፊዎች ጋር ንግግርና ውይይት እያደረጉ እንደሆነ ታውቋል። ከዚህም በተጨማሪ እንግዲህ ቻሎባህ ጣሊያን ሄዶ የመጫወት ፍላጎት እንዳለውና ቼልሲን የመልቀቅ እንደዚሁ ፍላጎት እንዳለው ታውቋል። ቼልሲም ልጁን በክረምት የዝውውር መስኮት ሊሸጣቸው ካሰባቸው ተጫዋቾች መካከል እንደዚሁ አንዱ ሆኗል። ቼልሲ እንግዲህ ለዚህ ተጫዋች ለቻሎባ ማለት ነው 30 ሚሊዮን ፓውንድ ያህል ጠይቆበታል። ከዚህ በፊት ኮሞ የተባለው በቼልሲ የቀድሞ ተጫዋች ፋብሪጋዝ እየሰለጠነ የነበረው ክለብ 20 ሚሊዮን 25 ሚሊዮን ፓውንድ ያህል ለቼልሲ አቅርቦ ቼልሲ ውድቅ አድርጎበታል። ነገር ግን ኢንተር ሚላን እስከ 35 ሚሊዮን ፓውንድ የመክፈል ፍላጎት ያለው በመሆኑ የቻሎባ ወኪል ከኢንተር ሚላን ኃላፊዎች ጋር ውይይትና ድርድር እያደረጉ እንደሆነ ታውቋል። ቻሎባ ወደ ኢንተር ሚላን የማምራቱ ጉዳይ እየተረጋገጠ ይመስላል። ወደ ሌላኛው ዘገባ ስንሸጋገር ዣቪ አሎንሶ ቼልሲን በይፋ ተረክቦ ወደ ልምምድ የሚገባበት ቀን ይፋ ሆኗል። እንግዲህ ጁላይ 1 ባለፈው ከ3 ቀን በፊት እንግዲህ ዣቪ አሎንሶ የቼልሲ አሰልጣኝነትን በይፋ ተረክቦ አንዳንድ እንቅስቃሴዎቹ መጀመሩ ታውቋል። የፊታችን ሐሙስ ወይም ደግሞ በጁላይ 9 ማለት ነው አንዳንድ ወደ ዓለም ዋንጫ ያልተጓዙ ተጫዋቾችን ሌሎች ወጣት የቼልሲ የአካዳሚ ተጫዋቾችን ይዞ በይፋ ልምምድ እንደሚጀምር ታውቋል። ስለዚህ ከፊታችን ሐሙስ ከሐምሌ 9 ጀምሮ ይህ አቆጣጠር እንደ ኢሮፓያን አቆጣጠር ነው። ስለዚህ ጁላይ 9 ሐሙስ ጀምሮ አሰልጣኝ ዣቪ አሎንሶ በቼልሲ የሚገኙ ተጫዋቾችን ወደ ዓለም ዋንጫ ያልተጓዙ ተጫዋቾችን የቼልሲ አካዳሚ ተጫዋቾችን እንደዚሁም ሌሎች እንግዲህ ቼልሲ ቤት የሚገኙ ተጫዋቾችን ሰብስቦ በይፋ ልምምድ ይጀምራል ተብሎ ይጠበቃል። ከዛ በኋላ ተጫዋቾች የሚሟሉለት ከሆነ እንደዚሁ ወደ አውስትራሊያ ወደ ኤዥያ በማምራት እንደዚሁ የወዳጅነት ጨዋታዎችን እንደዚሁም የፕሪሲዝን ጨዋታዎችን ያደርጋል ተብሎ ይጠበቃል። እንደ አጠቃላይ እንግዲህ ዣቪ አሎንሶ ቼልሲን በይፋ ከ2 ቀን በፊት ተረክቦ ቀጥታ አንዳንድ ስራዎችን መስራት ጀምሯል። የፊታችን ሐሙስ እንደዚሁ ቀጥታ ወደ ልምምድ የሚገባ ይሆናል ማለት ነው። ወደ ሌላኛው ዘገባ ስንሸጋገር ማሉ ጉስቶን እናገኛለን። ማንቸስተር ሲቲ ከማሉ ጉስቶ ጋር በግል ጉዳዮች ዙሪያ ላይ ስምምነት መድረሱ እየተዘገበ ይገኛል። ቼልሲ ለዚህ ተጫዋች 75 ሚሊዮን ፓውንድ ያህል ይፈልጋል። ነገር ግን ማንቸስተር ሲቲ ይህን ያህል መጠን ገንዘብ ለመክፈል ፈቃደኛ እንዳልሆነ ነው የተገለጸው። ማሉ ጉስቶ አዲስ ከተሾሙት የማንቸስተር ሲቲው አሰልጣኝ ኢንዞ ማሬስካ ጋር መስራት ይፈልጋል። ኢንዞ ማሬስካም የልጁ አድናቂ በመሆናቸው ወደ ማንቸስተር ሲቲ እንዲመጣ ይፈልጋሉ። ማሉ ጉስቶም ወደ ሲቲ ለማምራት ተስማምቷል። በግል ጉዳዮች ዙሪያ ላይም ሁሉም ነገር አጠናቋል ነው የተባለው። ቀጣዩ ነገር በቼልሲና በማንቸስተር ሲቲ መካከል የሚደረግ ድርድር ይሆናል። የድርድራቸው እንግዲህ ዋነኛ ፖይንት የሆነው ቼልሲ የሚፈልገው 75 ሚሊዮን ፓውንድ ነው። ነገር ግን ማንቸስተር ሲቲ እስከ 50 ሚሊዮን ፓውንድ ለመክፈል ፈቃደኛ ነው። እንግዲህ በቀጣዮቹ ሳምንታት በማንቸስተር ሲቲ እና በቼልሲ መካከል የሚደረጉ ውይይቶች ስኬታማ የሚሆኑ ከሆነ የቼልሲው የቀኝ መስመር ተመላላሽ ተጫዋች የሆነው እንግዲህ ማሉ ጉስቶ ወደ ማንቸስተር ሲቲ ያቀናል ተብሎ ይጠበቃል። በአጠቃላይ እንግዲህ በቼልሲ ቤት የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ